ውድ ቤተሰቦቼ ማለት ነው። ዛሬማ ይሄ ደግሞ እስኪ ኪኒቶ የምታውቁ የእናታችሁ እንጀራ የናፈቃችሁ ኪኒቶ ልጠጣ ነው። ገጠር ነው ያደ በስም ተመችቶኛል። አሁን ካሜራ ዙሪ እየጠጣሁ ላሳያችሁ ነው። ውድ ቤተሰቦቼ ማለት ነው። ዛሬ የማሳያችሁ የእናቴን እንጀራ ነው። ለመጀመሪያ ጊዜ የእናቴን እንጀራ በኢዱ ድባብ ማለት ነው ብቻዬን እየበላሁ ነው። በነገራችን ላይ እሷ 6 ቶን ጦማለች፣ እኔ ያልጦምኩ ሞት ተመልከቱ። አይኑን ማገባትም ሴት እንግዲህ እንደዚህ ማመር አለበት። አይኑ ውስጥ አስባችሁታል። እናቴ ጋር ነኝ፣ እናቴ ቤት ማለት ነው። ገጠር ነኝ። ወጡ እንደዚህ ይመስላል። ጋሰጋ አለ እየበላሁ አሳያችኋለሁ። አያት ያለች እማይወይ አብረን ብላ 130 ወይም 140 ዓመት ይሆናታል። ምክንያቱም በጣሊያን ጦርነት ጊዜ ነው ያለችው። ኪኒቶ አለ እዚህ ጋር ኪኒቶ ይመጣል። ኪኒቶ አለ በኪኒቶ ይበላል ማለት ነው። አይሄው እንደዛ አድርገን ወጡ ይፋጃል ትኩስ ስለሆነ ማለት ነው። አሁን ገልብጬ ካሜራ አሳያችኋለሁ። እንጀራውን በደንብ የእናታችሁ እንጀራ ይናፈቃችሁ አያችሁ። እናቴም 6 ወጥ ጦማለች፣ እኔ ብቻ ነው ያቆምኩት። ሸዋል 6 የሚባል ሸዋል እንግዲህ ወላሂ አሁን ይሄ ገጠር እንጀራ ነው ብትሉ ታምናላችሁ? ባሮጊት ያው እንግዲህ በትልሰው የተሰራ ነገራችን ላይ እናቴ እንደው በሽታው ምን ነው እንጂ ትልቅ አይደለም። በጣም አሮጊት የምትባል አይደለም። ይሄ ስጋ ነው። አላህ አላህ እናት እንጀራ ሲጣፍጥ ስጋ ወጣ። አሁን ካሜራ ልገልብጥላችሁ አብረን ነው ሳጠቅስ ታረግና አሁን ደግሞ ኪኒቶ ይጠጣል። ውድ ቤተሰቦቼ ማለት ነው። ዛሬ የማሳያችሁ የእናቴን እንጀራ ነው። ለመጀመሪያ ጊዜ የእናቴን እንጀራ በኢዱ ድባብ ማለት ነው ብቻዬን እየበላሁ ነው። በነገራችን ላይ እሷ 6 ቶን ጦማለች፣ እኔ ያልጦምኩ ሞት ተመልከቱ። አይኑን ማገባትም ሴት እንግዲህ እንደዚህ ማመር አለበት። አይኑ ውስጥ አስባችሁታል። እናቴ ጋር ነኝ፣ እናቴ ቤት ማለት ነው። ገጠር ነኝ። ወጡ እንደዚህ ይመስላል። ጋሰጋ አለ እየበላሁ አሳያችኋለሁ። አያት ያለች እማይወይ አብረን ብላ 130 ወይም 140 ዓመት ይሆናታል። ምክንያቱም በጣሊያን ጦርነት ጊዜ ነው ያለችው። ኪኒቶ አለ እዚህ ጋር ኪኒቶ ይመጣል። ኪኒቶ አለ በኪኒቶ ይበላል ማለት ነው። አይሄው እንደዛ አድርገን ወጡ ይፋጃል ትኩስ ስለሆነ ማለት ነው። አሁን ገልብጬ ካሜራ አሳያችኋለሁ። እንጀራውን በደንብ የእናታችሁ እንጀራ ይናፈቃችሁ አያችሁ። እናቴም 6 ወጥ ጦማለች፣ እኔ ብቻ ነው ያቆምኩት። ሸዋል 6 የሚባል ሸዋል እንግዲህ ወላሂ አሁን ይሄ ገጠር እንጀራ ነው ብትሉ ታምናላችሁ? ባሮጊት ያው እንግዲህ በትልሰው የተሰራ ነገራችን ላይ እናቴ እንደው በሽታው ምን ነው እንጂ ትልቅ አይደለም። በጣም አሮጊት የምትባል አይደለም። ይሄ ስጋ ነው። አላህ አላህ እናት እንጀራ ሲጣፍጥ ስጋ ወጣ። አሁን ካሜራ ልገልብጥላችሁ አብረን ነው ሳጠቅስ ታረግና አሁን ደግሞ ኪኒቶ ይጠጣል። ምርጦቼ ያው እንጀራ ይሆንና አያችሁ። እዛ ስጋ ደግሞ ወንጠብ እናደርግና ገጠር ነው ያደ በስም ተመችቶኛል። እነሱ ጦመውልኛል፣ እኔ ግጥም አድርጌ እበላለሁ። ከዛ እንጃ ጠቅስና ማነሽ ብስሚላ ላጉርስሽ እናቴ እንዳሰው ላጉርስሽ ብስሚላ 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 ጉረሽ ብስሚላ። ካሜራ የሚይዝልኝ ሰው ስለሌለ እኮ አይመችም። በአንድ እጄ ነው በአንድ እጄ በአንድ እጄ በልቼ። ይሄ ደግሞ እስኪ ኪኒቶ የምታውቁ የእናታችሁ እንጀራ ይናፈቃችሁ ኪኒቶ ልጠጣ ነው። ታረግና ጆኮ ሽንቁሩ እንዲሆን እንደታዞር ወይ በወጥ እጄ ነካሁባት እንደታዞርና
ከዛ አባቴ ኪኒቶን እንድትቀዳለህ ኪኒቶን ታውቃላችሁ አይደል? ኪኒቶ ተሊሎ ሳይሆን ቶሎ የሚደርሰው አራራ ፈልቷል። አባቴ ይሄ ኪኒቶ ነው። ቢስሚላህ ቺርስ ተኒኬሉ ጋር ቺርስ። ኪኒቶ ነው ሲያቀዘቅዝ ብታወት ይላችሁት። አሁን ካሜራ ዙሪ እየጠጣሁ ላሳያችሁ ነው። ይሄው ኪኒቶ ይሄውና በቀኝ ነው እንጀራም እየበላሁበት ያው በቀኝ ልጠጣሁ በግራዬ እንዳልጠጣ ማለት ነው። ታውቃላችሁ አቦን ብላ ይሄ እንግዲህ በእናት ቤት ነው። እኔ ብቻ ነኝ እሷ ቆማለኛል። እኔ አሁን ወደ ኬሚሴ ልሄድ ስለሆነ ገጠር ነው እሷ ያለው። ካልበላህ አትሄድም ላይ ነው። ስጋ ደግሞ ታረግና ከዛ ደግሞ ውሃ በነገራችን ላይ ስበላ ውሃ ሰጠው። አሁን ደግሞ አግባ እያለች ነው እናቴ። ላግባ እንዴ ወላሂ ከሚዲያ ላይ ኧረ ደህና አሉ ውጭም ትሁን የትም ቦታ ብቻ ምርጥ አሉ። ተኢትዮጵያንም አገባው ተውጭ ተኢትዮጵያ የውጭ ያሉት ደግሞ ያማምራሉ። ቀያይ ናቸው። ሙከየፍ መጥቷቸው እውቀት አላቸው። እኔ ደግሞ ቀይ ሴት ነው የምወደው። ጥቁር ሴት ማለት ነው። ቀይ ሴት ነው እኔ የምወደው። ኢንሻአላህ ኪኒቶ አለ እናቴ። የእውነቴን ነው ውሸቴን አይደለም። በቃ አሁን በዚህ ቪዲዮ ስር ማለት ነው ቪዲዮ ላውጣሽና አንቺ ምረጭልኝ። ይታያሉ በነገራችን ላይ ከ10 ዓመት በኋላ ነው መጀመሪያ ሀገር ቤት ኢድ ሳከበር እንግዲህ እንደ በኪኒቶ ምናምን እናንተ ምናልባት በሚሪንዳ ወይም በሐምዲያት ሊሆን ይችላል። እኛ ጋር በኪኒቶ ነው። ተፈጥሯዊ መጠጥ አያችሁ። ያን እንጀራ ሻመርኩት አያችሁ። أماي وي أماي እድሜሽ ስንት? ፈረንጆቹ ሲገቡ ፈረንጆቹ ሲመጡ ማን ታከያለሽ ትልነሽ? ጣሊያን የሚባል አግብቻለሁ አለ። ሁለት የመጀመሪያውን ማን ታከያለሽ ቢያት? የመጀመሪያው ነው ሁለተኛው? የመጀመሪያው ሰተወልዳለች ወላሂ
የመጀመሪያው ጊዜ ምን አለኝ እናቴ? የመጀመሪያው የዛሬ 130 ዓመት እኮ ነው። የመጀመሪያው ጊዜ ትልና ማለት ነው። 7 ዓመት ኦ ማሻአላህ ማሻአላህ። የዛ 130ኛ ዓመት ተከበረ። አሁን እናቴ 130ኛ ዓመት ተከበረ። ወላሂ የመጀመሪያው ፈረንጆቹ መተው የተባረሩበት ማለት ነው። እመያው 140 ትሆናለች ማለት ነው እኮ በትንሹ። ማሻአላህ ያላህ አኑርልን ማይ ወይ እንድትወርሽ እድሜሽን ረጅም ያርግልን። ማሻአላህ በል ወላሂ አልቀደኋችሁም እኮ እናቴ። ይሄ ደግሞ ብቻውን ወፍር ነው። ይሄ ደግሞ ግማሽ ወፍር ነው። በአንድ እጄ ነው በነገራችን ላይ የምቀርጸው። ለዛ ነው ወደድ ያያችሁ በአንድ እጄ ስለምቀርጸው ነው ገጥርና አልሆት የሚይዝልኝ የለም። ወላሂ እንዳታመጭ። ይሄ ራሱ አልጨረስኩትም እኔ በቃ ምንም አልፈተፍትም። ይሄ በቃኝ አያልቅም። ይሄ ራሱ እናቴ ምርጦቼ አልሐምዱሊላህ ረብል ዓለሚን። በጥብስ በምን አሁን ወላሂ እንጀራ ናፈቃችሁ። ያ ረብ ርዝቅ ስጠን። አሁን ሁላችንም ያሰረን ስደት ላይ ገንዘብ አይደል የአላህ ገንዘብ ስጠን። ይሄን ቪዲዮ ሰምተው አሜን የሚሉትን ሁሉ ገንዘባቸውን አላህ ወፍቃቸው የተሻለ ነገር ለኔም ለሁላችንም ያ ረብ ያላ ወላሂ ከቤተሰቦቻችን ጋር ቆን ያለው ምንም ሌላ ነገር አለም ገንዘብ ነው አይደለ? ሲደመደም ጥቅልል ሲደረግ ተስቦ ገንዘብ ነው መጨረሻው ማለት ነው። እንደዚህ እየጎረሳችሁ እና አላህ የሰጠሽ ያላሰብነው ያልታሰበ ርዝቅ አላህ ይወፍቀን። ወላሂ ያ ረብ ያ አላህ እንደው ያ አላህ ክኒቶ ነው ድፍርስ አላ። እስኪ በአካባቢያችሁ ክኒቶ ምን ይባል ነው? የለም ክኒቶ መስራትስ የምታውቂያለሽ? ቅቤ ያለው ቀጠነብኝ። ወጡም ትኩስማ ይፋጃል። ስጋው አልተበላም በነገራችን ላይ ወደ ውስጥ ነው። የሚይዝም መከራ ነው። ገጠርናለሁ ያ ረብ ለከላም ተረከሽ ያ ረብ ሰፊ ርዝቅ ስጠን ለሁላችንም። ያ ረብ ያልታሰበ ርዝቅ ስጠን ያ አላህ። እየበሉ ዱዓን የሚያክል የለም አይደል? እየበሉ ዱዓን የሚያክል የለም ተብሏል። እንጀራ እንድታውላት ነው እናቴን። ያ ረብ ጥሩዋን ሚስት ስጠን፣ ጥሩዋን ሚስት፣ ጥሩዋን ሰፊ ርዝቅ፣ ኢማን፣ ሁሉ ነገር አመቻችልን፣ ሀያታችንን አበጅልን ያ ረብ። ቆንጆ ነው።
ዱዓ የምታደርጉት ነው። አያቴ በጣም ስላረጀች እድሜዋ እንዲረዝምልኝ ነው ተቻለኝ ሁሉ እያደረኩላት ነው። ወደፊት ማድረግ እፈልጋለሁ። ርዝቅ እንዲሰጠኝ እንደ ጦራት ሳውዲ ሆኜ በጣም መዋጓ እሷን ለመጦር ነበር። አልሐምዱሊላህ አሁን ስሬ ናት። ግን አላህ ደግሞ ያው በእርግጥ እናቴም ብቻዋን አልቻለም እንጂ ለመጦር አቅም አላህ እንዲሰጠኝ ለእኔም ዱዓ አድርጉልኝ። 140 ዓመት ማለት ነው። አሁን ባለችው ደግሞ 140 ዓመት ማሻአላህ በሉ። 140 ዓመት ማሻአላህ በሉ። ምክንያቱም የአድዋ በዓል ባለፈው 130ኛ ዓመቱ ተከብሯል። በያን ጊዜ 7 ዓመት ሊበት ቢያንስ 7 8 ዓመት ሊሆናሉ አለኝ በትንሹ ማለት ነው የመጀመሪያው። ስለዚህ 140 ዓመት ይሆናታል ማለት ነው። ስጋው ከታይ ነው አልተበላም። አልደከረው የሚባለው የለም እንጂ ስጋው ከታይ ቁጭ ነው ያለው። ወጡ ይፋጃል፣ ሙቅ ነው ትኩስ ስለሆነ እኔም በቃ እንዴ አንድ እንጀራ በላይ ነው መስል ብላው ሸመደኩት ያረብ ይበቃኛል ጎበዝ። በጣም ሆድ ሞላ። ይሄን እንግዲህ ጫንላችሁ ወደ ዩቲዩብ እናንተ ላይክ ሰብስክራይብ ሼር አድርጉ። ችላ ጉርስሽ ማነሽ? እሺ ቢስሚላህ። እችን ተቀበሽ የጎረሽ አያልሽ ማለት ነው ሚስቴ ነሽ። እሺ እናቴ እችን የጎረሽ ሚስቴ ነሽ ይልሻል። ሰዎች ላይክ ሰብስክራይብ ሼር አድርጉ። ኮሜንት ላይ ሀሳባችሁን አስቀምጡ። አሁን በቃ ሆዴ በጣም ሞላ። አያችሁ ሆዴ ሞላ። ሆዴ ቀርበታ ሆነ ሆዴ አሬ በቃኛል ጎበዝ። ቢስሚላህ አንዳንዴ አያልቅስ እንደሆነ ድክር እንዳይቀር ነበረ። በቃ አልቻልኩም። ድክር እንዳይቀር ነበር። ካሜራው ይጥራ አይጥራ አላውቅም። በአንድ እጅ እያያዝኩ ነው፣ በስልክ ነው ምንም። በነገራችን ላይ እንደዚህ ብዙ እንትን አለ እንዳገኘሁ ነው መሰረት እላችኋለሁ። ከኢድ ማግስት የእናቴን እንጀራ ተመልከቱ። ከኢድ ማግስት ስጋ እዚህ ጋር አለ፣ እዚህ ጋር ወጥ አለ። እሺ ይሄ እንጀራ በቃ ይሄን አይኑ ነው። አሁን ማገባትን ሴት እንደዚህ ሙያ ካላት እንጂ ችግር ነው ማለት ነው። አያችሁት? አይኑ አይቆጠርም። ይሄ በቃ ይሄ ወጥ ነው፣ የስጋ ወጥ ነው። እዚህ ጋር ስጋ አለ። እንጀራውን ይሄን እንግዲህ መቁጠር ይቻላል ማለት ይሄ እናቴ እንጀራ ነው። ቢያምርም ባያምርም የእናት እንጀራ ያምራል። እና እንደዚህ ነው እላችኋለሁኝ። እየበላን እናሳያችሁ እንዴ። ቢስሚላህ አልበላችሁ። ቃሪቦም አለ፣ ኪኒቶም አለ። ኪኒቶ ብዙዎቻችሁ ታውቃላችሁ ነው። በሞቴ ቢስሚላህ እናቴ ጦመኛ ናት። 6 ወር እኔ እየበላሁ ነው። ብቻዬን ነው የምበላው። እኔ አልጦምኩም። 6 ወር እናቴ እየጦመኝ ነው። ተመልከቱ አይኑን ብቻ ሲንቶ ሊመጣ ነው።
ይፋጃል። ወጡ ትኩስ ነው። ምን አለ ለመድኃኒት ተገዛዋል እንዴ? እማይ ወይ እማይ አብረን ብላ ላንጣው። አያቴ ናት 130 ዓመት 140 ዓመት ይሆናታል። የእናቴና ማለት ነው። ወድ ቤተሰቦች እንሾት ኢንሻአላህ ማሻአላህ እናቴ እንጀራ ወላሂ ሞት የእናቴን እንጀራ ተመልከቱ። ይሄ ስጋ ነው። ይሄ ወጥ ይፋጃል። አሁን ምሳ እየበላሁ ነው። የኢዱን ከኢድ ማግስት ማለት ነው። ከኢድ ማግስት